የዋግምት ህክምና ረሱላችን አለይሂ ሰላቱ ወሰላም አብዝተው ከሚጠቀሟቸው መድኃኒቶች ውስጥ አንደኛው መድኃኒት ነው። ዋግምት እጅግ በጣም ብዙ ፋይዳዎች ጥቅሞችን በውስጣት ይዛለች። እነዚህም ደግሞ ብዙ ሰዎች የዋግምትን ጥቅም አያውቋትም። የዋግምት ህክምና በዋነኝነት ከሚሰጡት ጥቅሞች ውስጥ እንደ ሲህር፣ አይንና ጅን በደም ስሮቻችን ውስጥ ካሉ ይህን ዋግምት ህክምና በመውሰድ ያን ነገር ከሰውነቶቻችን ውስጥ ማስወገድ ይቻላል። እንደዚሁም ደግሞ የሰውነት ድካም እንደዚህም የሰውነት ያጥንት ድክመት ሰውነቶቻችን ውስጥ ካሉ ዋግምት ወይንም ሒጃማ የሚባለውን ህክምና በመውሰድ ያን ነገር ማስወገድ ማስተካከል ይቻላል። ዋግምት ህክምና በሽታ በመከላከሉ ላይ እጅግ በጣም አመርቂ ውጤቶችን ያስገኛል። እንደዚሁም ደግሞ የዋግምት ህክምና እንደ ማይግሪን አይነት የማይለቁ ራስ ምታት አደገኛ ራስ ምታት ያለበት ሰው ቢጠቀም በአላህ ፍቃድ በአላህ መሽያ በአጭር ጊዜ ውስጥ ዋግምቱን በተጠቀመ በቀናቶች ውስጥ ላይመለስ ከዚህ በሽታ ይፈወሳል። እንደዚሁም ዋግምት ህክምና ትኩረት ይጨምራል። አንድን ሰው በስራው ላይ በትዳሩ ላይ በዒባዳው ላይ በትምህርቱ ላይ በሚፈልገው ነገራቶች ላይ ነሻጣን መነቃቃትን ያመጣለታል። እንደዚሁም ደግሞ የማስታወስን ችሎታ እጅግ በጣም ያሻሽልለታል። የወገብ ህመም ያለበት ሰው ዋግምት ህክምና ቢጠቀም እጅግ በጣም ጥሩ ፈውሶች ጥሩ መድኃኒቶችን ያገኝበታል። እንደዚሁም ነርቮችን ዋግምት ህክምና ማረጋጋት የአንገትና የትከሻ ህመሞችን ማስወገድ ምን የመሳሰሉ ብዙ ፋይዳዎች ብዙ ጥቅሞች በውስጡ ይገኛሉ ማለት ነው። أئمة يهدون بأمرنا لما صبروا وكانوا بآياتنا يوقنون إن ربك هو يفصل بينهم يوم القيامة فيما كانوا فيه يختلفون